ከዙረት ሰው ጋር አናወራም። ዱሪ ከሆነ ልጅ ጋር አናወራም። ያ ስንት አላማ ከምንጠ ኪላ የሚባለው ልጅ የሩት ሰላም ሰላም፣ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። ደህና ነሽ? አለኝ። ኧረ ዳኒሻ ምን አልከኝ? ዝም በል። ኔት እያዘኝ እኮ ነው። ኔትወርክ እንኳን ያዘ ማርያም ሮንዲ ያልነግርልኝ ነው። ሰላም ሰላም ፋሚሊዎች እንዴት ናችሁ? ሰላም እንዴት ናችሁ? እና አንተ ያልከውን ከተናገርኩማ በቃ ዳኒ በደንብ ነው የሚከፋው። እንደው ራሽ ስለዚህ ተናገረ። እኔ አሁን ተቆጥቼው እኮ ነው የመጣው። ባለፈው አይቼው እራት እንጂ ወደ ቤት ተመለስ አልሰማል። ማን መክሊት ወይ እንኳን ደህና መጣሽ መክሊት። እንኳን ደህና ቆያችሁ። ሰላም ነው? ሄድክ እንዴ ከድሬ? አዎ አዲስ አበባ መጥቻለሁ። በቃ እንደዚህ ትይኝ መጣሽ። ያው እርች ተኩሻለሁ። ድርድር ይጀመር። ድርድር ይጀመር። ሀዩቲ ወይ አልሚ እንዴት ናችሁ? ሀሳብ የላችሁ ወይ? ዳኒ አሁን እኔ እንድትነግሩኝ ፈልገው ሳታዳሉ ዳቱ የማንዶር ስለሚፈልግ የጽጌን የሚጠባቱ ሳናዳላ ልናገር እኔ ሳታዳይ ተናገሪ። እሺ ሳላዳላ ጽጌ በእርግጥ ጥፋተኛ ነች፣ ጥፋት አለባት። አንተ ቀለበት ላድርግልሽ ብለህ በተንበረከክበት ሰዓት ጥፋት አለባት። ግን ሳትዘጋጅበት ስለደነገጠች ብቻ ነው ድንጋጤ ነው። እውነት ጥፋቷ ድንጋጤ ነው። አንተም ልክ ነህ። ጋር ሲጀመር ማወዳደር አንተም ልክ ነህ። አሁን ስለመጣ ላይፍ ሳይሆን እሷ ባይገርምህ ብለህ ሁለታችሁ የሚተዋወቁ ስለ ኤልሱም አናወራም። እኛ አሁን ስለ ጽጌና ስለ አንተ ነው። ጭራሽ አይገናኙም። ጽጌና አንተ ብቻ ነው እንጂ ሌላ ውጭ ወደ ውጭ ኤፕሶን ምናምን ወደ ውጭ ታችሁ ነው ማውራት የምፈልገው። ጽጌም ጥፋተኛ ናት። ስላልተዘጋጀችበት ብቻ ነው እንጂ አንተን ጠልታ ምናምን አይደለም። አንተን በጣም ነው የምትወድክ፣ ግን አልተዘጋጀችበትም። ስሚ የምትወደኝ ኑሮ አሁን ለምሳሌ ሁለቱንም አንድ ጠየቋችሁ አይደል? ቀለበት ያደረኩት ለሁለቱ ማለት መጀመሪያ ጽጌን ጠይቂያት የመለሰችኝ መልስ ልክ ስላልሆነ አይደል? እሱን ስጠይቅን ያን ነገር ትፈልገው አንተም ቸኩልክ። እንደዚህ አይነት እሷ ኤልሱ የምትባለው የገባችብክ በልክ ነው እንጂ ማለት ነው። እንደዚህ አይነት ትዳር ደግሞ የለም። ሲቀጥል አሁን ልጅቱ እርጉዙና እንኳን ቢሆን መርዳት ማሳደግ ነው እንጂ በግዴታ ከእሷ ጋር የምትሆንበት ኬዝም የለም። ይሄ የግዴታ የጉተታ ኑሮ ደግሞ አይኖርም። ብትወልድ እንኳን ለምን አትወልድም? ትረዳታለህ እንጂ ምንም ማድረግ አትችልም። ጽጌ ከኔ ጋር መሆን አትፈልግም። ትፈልጋለች። አንተም ትፈልጋ አይደለ? እንዲሁ ይታወቃል ማለት አይ ነው። እኔ እኮ አልፈልግም እኮ ያሏሻችሁ አንተም ትፈልጋታለህ። እንደ ሴትነት ሳወራ ማለት ነው።
ሴት ልጅ ለነገሮች አንዳንዴ መቸኮል በዛ ሰዓት አስደንግጧት ሊሆን ይችላል። እቺ ልጅ ያነ ማለት ከኛ በላይ ስለሷ ልናስረዳ አንችልም። አንተ ታውቃለህ፣ አጠገብህ ያለች ነገር ነች። ሲቀጥል ደግሞ ምንም ነገር ቢሆን ብዙ አመት ቆይታችኋል። በአንዴ መቸኮልና ይሄ ውሳኔ ላይ መግባት ሞር ጥሩ ነው ብዬ አላስብም እኔ። አንተም እርግጠኛ ነኝ የችኮላ ውሳኔ ነው እንጂ ማለት ደስ ብሎ የምትፈልገው የምታደርገው። ህይወት ደግሞ ቀልድ አይደለም። ዛሬ ከፈልክበት ዋጋ ብዙ ጊዜ ያስፈልጋል። ስለዚህ አሁን ጥፋተኛ ልታረጉ ይፈልጋል አይደለም። ወንድ ልጅ ነህ እንደሆነ ተረድተህ ማለት አንተ እንደ ወንድም እንደ ባልም እንደ ፍቅረኛም ሆነ ማሰብ ነው ያለብህ። ሜቢ ይቺ ልጅ ብዙ ሰው መልካም ነገር ብቻ ሲኖር አጠገብ እንትን ማለት ሳይሆን በዛ በሰዓቱ በጣም አናዶክ ይዋል። ልክ በጣም ያናድዳል። ክብርም ሊመስልክ ይችላል። ግን አንዳንዴ በቃ ነገሮችን በኔጌቲቭ ሳንወስድ፣ በኔጌቲቭ ከወሰድን ያው ሳይድ ኢፌክቱ ጉዳት ስለሆነ በተቻለ አቅም ያንን ነገር እንትን ብለህ ራስን ማዳመጥ የመሰለ ነገር የለም። ቸኩል ለእንደዚህ አይነት ነገር እናንተ ለብዙ ነገር ምሳሌ የምትሆኑ ሰዎች ነበራችሁ። እዚህ ጋር እኔ ሀሳብ መስጠት እችላለሁ። አሁን ለመክሊት ነው። ይቅርታ ደግሞ እንደዚህ ስላልኩ እንዳትቀየም ትችላለህ። መክሊት አሁን ለተናገርሽው ነገር ማለት ነው አንተ ወንድ ስለሆንክ ምናምን ባይዘው በእንደዚህ አይነት ነገር ውስጥ ወንድ ሴት የሚባል ነገር የለም። ሁለቱም እኩል ስሜት አላቸው። እኩል ውሳኔ ነው መወሰን የሚችሉት እና ሙሉ ዳኒ ላይ ማድረግ አንችልም ያስባለሁ። በሷ በኩል ያለውን ነገር አይ ቲንክ የተረዳሽ አይመስለኝም። የወለዱ እኔ ጽጌ የምትላቸውን ነገሮች ሰማ ስለነበረ ኢንተረስት ስላላት ከኔ ጋር ጊዜዋን ማሳለፍ የምትፈልግ ስለሚመስለኝ ኦኬ እሺ ብዬ ከጽጌ ጋር ለመሆን ቀለበት ለማድረግ ሞክር። ያን ቀለበት ለማድረግ ስሞክር እምቢ አለች። እምቢ አለች። ለምስላት ጊዜ እፈልጋለሁ ባመንኩበት ምናምን አለች። እሺ ብዬ ነገሮችን በቃ ብዬ በተንኩበት ሰዓት እና ተስፋ በቆረጥኩበት ሰዓት እሱን ወደ ቤት የመጣች እንደዚህ አይነት ጥያቄ ሳቀርብና ፍላጎቷ እና እኔ ስለተባመነችብኝ እሺ አለች። እዚህ ጋር ጥፋት ጽጌ ኦፍኮርስ የእሷ ነው። ምክንያቱም ቻንሱን ሚስ ያደረገችው እሷ ነች። አንተ እኮ ጀስት አክብራት ፕሮፖዝ ልታደርጋት ነበረ። ሪጀክት ያደረገችው እሷ ነች እና ከዛ በኋላ ደግሞ ወደ ህይወት የሚመጣ እኔ ምን አስባለሁ መሰለህ፣ በህይወት ውስጥ ሁልጊዜ ወደፊት ነው። ከዛ በኋላ የመጣችውን ሴት ዛሬ ላይ የሆነ የተሻለ ነገር ከእሷ ጋር ሲኖረ ተመልሳ ብትመጣ እንኳን አንተ እንትን ማለት የለብህም፣ ወደኋላ ማሰብ የለብህም እያልኩ ያለሁት መቸኮል ህይወት ላይ ምንም ነገር አይጠቅምም። ማለት አሁን በዚህ ሰዓት የህፃን ልጅ ጨዋታ አይደለም። ኦልሬዲ እናንተ ኤጃችሁ በጣም እንትን ያለ ልጅ ነችሁ፣ በስላችኋል። ያንን ከግምት በመክተት መቸኮል ጥሩ። አሁን የ2 ሳምንት እና የእንትን ውሳኔ ሜቢ አንተም ያለህ ነው እንጂ ውስጥክ ያለውን ታውቀዋለህ። ማለት ውስጥ ያለውን እኮ አላወጣሁትም አልካድኩትም። ግን እኮ እችም ልጅ ትጎዳለች አጠገብክ ያለችው ከሌላ ሰው ጋር መለማመድ ነው ያለኝ። እንደማረች ገባሽ? ሆኖ መሸሸጊያ መሆን የለበትም። በተቻለ አቅም ማለት ራስን ማዳመጥ አለብን። በተወሰነ ነገሮች ራስን መቸኩል ነው። እኛ አሁን እያለ ያልኩት እንደ ራሴ መቸኩል አልነበረብህም። የፈለገው ነገር ቢሆን ምናልባት አንተ ዋጋ ዛሬ ከፍለህበት ሊሆን ይችላል። ብዙ ነገሮችን ዋጋ ከፍለህ ሊሆን ይችላል። ግን ነገ እሷን በደንብ ትኮራባሃለችም እንትን ትላለችም። ግን ያንን ሞር ብታስተካክሉ ደስ ይለኛል። ባትለያዩ ማለት ነው። ያው እግዚአብሔር የፈቀደው ነው የሚሆነው። ይቅርታ እኔ አንተ ላይ መፍረድ አይደለም፣ ግን አይ ባትቸኩል። ኦልሬዲ ትንሽ ራስን ፊሊንግህን በደንብ ማዳመጥ። አሁን ያንተ ችኮላ ሆነ ውሳኔ የሽሽት ማለት እቺ ልጅ እርግጠኛ ነኝ መሸሸያ ነው የሆነችው፣ እንደኔ ያረዳት ማለት ነው። እንደዛ ሳይሆን ትንሽ ራስን አዳምጠ ኦልሬዲ እኮ አሁንም እኮ ከዚህ በኋላ ምንም ጀስት ራሴን ባዳመጥም ባላዳመጥም አዲስ ነገር እኮ ይኖርም ማለት ነው። ኧረ በስላሴ አሁን ያለበት ስታትስ ምንድን ነው? በእሷ በኩልም አንተ በኩልም ማለት ነው። አሁንም ቢሆን እኮ እኔ እሷን ለመቅረብ አሁን ቢሆን ወደ እሷ እየታገሉ ነው። እሷ ደግሞ ጀስት አሁን ባለው ሲቹዌሽን እሱን እርጉዝ ነች። ስለዚህ ከዚህ በኋላ ከአንተ ጋር ምን አይነት ነገር አልፈልግም ነው የምትለው። እሱ ግን ዳኒ ግን ማለት ነው መክሊት
ኤፍሱን ትወዳታለህ? ዳኒ ግን እዚህ ውስጥ የገባው አንደኛ እሱ ብቻ አይመስለኝም የገባው፣ ጓደኞችም ገፋፍተውታል እባክሽ እንደ ሰው ክፉ የለም እንጂ እሱ በደቂቃ ወስኖ ኤልሱምን የሚያገባበት ኬዝ የለም። ሰው ነው የወተወተው እዛ ውስጥ ገብቶሻል። በንዴት ሰዓት ሰው ነው እንጂ መረጋጋት ይችል ነበር እሱ። እሱን ነው እኮ ነው ሲጀመር በእንደዚህ አይነት ኪዝ ሰውም አለበት። ሰው አለ። እንዴት አመሻችሁ? እንዴት አመሸሽ? ደህና ነህ? በመጀመሪያ ተሻለ? ምንም አይደለም። እየጠጣ ሻይ እየጠጣ ስንተኛ ሻይ ነው? አራተኛ ምናምን ቀስ ያት እንዳያዝ ታያት አብዛር ሳሞን ደግሞ እንዴት ነው? አማን ነው። አሁንስ እኔ አንተን ላስርህ ነው። ፌዴራል ፖሊስ ወንጀል ምርመራ ቢሮ ምን አረው? እኛ ከጽጌ ወገን ነን። የጽጌ ጦር ነን እኛ። እውነት ነው። አንተ ካልክ ታረቃታለህ። አሁን እጂ ከታጠይቃት እውነት ነው። ይቅርታ ትልቅነት ነው። ጠይቂያለሁ እኮ አይታችኋል። በገቢ ጠይቂያለሁ። ቅያሜ ያሳደርክበት ልቧን ፍቅር የምትዘራበት እድል ፍቅር በተፈጥሮ ንጹህ ነው። ከትንሽ የጀምራችሁ እዚህ ድረስ የደረሰ ፍቅር በሆነ አጋጣሚዎች በፈጠሩት ክስተት ፈራርሶ ማየት ለእኛ ያማል። አናውቅም። እኛ ብቻ ከጽጌ ነን፣ የጽጌ ወገኖች ነን። አሁን የገባ ነው ሁላችን። እስኪ የጽጌ ወገን አንዳንድ ቁጥር ጻፉ። እኔ እንኳን በዳኒ በኩል ነኝ። ሁለቱም ነን። እኛ ከጽጌ ወገን ነን። እኔ የዳኒም የጽጌም ነን። አንድ ላይ ነው እንጂ ማስፈረድ ትንሽ ለጽጌ ያደላለሁ። ምክንያቱም እሷ ጋር ያለው ፒን በደንብ ስለተረዳሁት ለዛ ነው። ማለት አንተ ጋር ትንሽ ጥፋቱ በዛ ገባ። የጽጌ ጦር ከኔ ጀምሮ አንዳንድ ፍላወር እየሰጠ እስኪ የምሬ ነው፣ ከልቤ ነው። አሁን ልንለይ ጎራ ለይተን እንዋጋ። ቆይ የጽጌ ጦር አንዳንድ አበባ ይስጥ። አንተጥችን ይገባል። አንዳንድ አበባ እየሰጠ የጽጌ ጦር ጎራ ለይተን እንዋጋ። እኔ በበኩል እሱን ደስ ይለኛል። ቆይ ምን አስነክታ ነው? ግራ እኮ ይገባል። ምን አስነክታ ነው? እሱን እኮ የመጣችበትን ሁኔታ አውቂዋለሽ። ብለውን የመጣችው እኮ ማለት ነው ጽጌ ነገሮች እንዲ ብላይ እኔ መኖር አስጠልቼ በነበረበት ሰዓት ላይ ገባሽ እኮ። ግን ዳኒ እውነቱን ተናገር። እሷን የተጠቀምከው ጽጌን ለማናደድ እንጂ ላይክ እንደዚህ አይነት ሲቹዌሽን ውስጥ ልገባ አይደለም አይደል? እኔ ማፍቀሪያት ያለው እኮ ብዬ እኮ አላለም። ምክንያቱም የሰው ሊያፈቅር የሚሆ አንድ ሴት እኮ። ግን የሄድክበት መንገድ ደግሞ በጣም ከባድ ሆነ። ገባ ሶሪ ስልክ ገባብኝ። እንዴ እንጂ ተመለሱ። ዘመድ ሻውቅ የረከንባቸው ወጡ ኩል ስልክ ተደውሎ አለን የጽጌ ጦር ቤት ሄደን አገባ እኛ የጽጌ ጦር አይደለንም፣ የጽጌና የዳኒ ጦር ነን። ነቅኝ አይደለም በኋላ እንዳያስረግ የሁለታቸው ነን እኛ፣ የጽጌና የዳኒ ነን። ሁለታችን ከሆናቸው አመሰግናለሁ። እናንተ ጥሩ ሰው ናቸው።
ሁለታቸው አንድ እንድትሆኑ ነው የምንፈልገው እኛ። ወይ በቃ እውነት እሱ ነው የምንፈልገው ከምንም በላይ። ግን ነገር የለም በመሀል ሌላ ሰው አለ፣ ሶስተኛ ሰው አለ። ወደ አንድ ወገን ነው የሚቻለው ወይ ወደ ጠቅልሎ ወደ ዳኒ ለሁለታቸው ነው የምንሆነው። እንዴ ይኸውልህ ዳኒ አሁን እኮ እኛ እዚህ ጋር እኮ የገባ ነው ማለት ነው ሁለታችሁ እንድትታረቁ ነው የምንፈልገው። ዛት ሚንስ ሁለታችሁን እንወዳችኋለን ማለት ነው። አሁን ይኸው ሁለታችሁ ታረቁ ማለት ያረገዘችውን አክብለሽ ትፊ ማለት ነው። ምን ያረገዘችው የአዳም ዘር እንደጠፋ በአንድ አይደል እንደሻ ያለችው? ምን አባቷ ታመጣለች? ሳታውቀው እኮ ነው የአዳም ዘር ያለቀ ይመስል በአንድ ሻ ያለችው። ትረዳለች። በቃ ለልጁ ይቆረጣል። ምን ታመጣለች? አንዳንዴ ህይወት ሎተሪ ፊት ለፊት ሲያመጣልሽ ቶሎ ካልፋቅሽው ትበልያለሽ። እሷ ቶሎ ፍቃ ነው። ስማማ ይሳም ይቆርጥላታል። እነዚህ አሁን ዳኒ አሁን ከዚች ልጅ ጋር ራሱ ቢጋባ ማለት ነው አልተግደረደረችም። አንድ ላይ መኖር ማይችሉ ከሆነ አሁንም ሄደም ቀረም እኮ መለያየታቸው አይቀርም። ገባ? ያ ግን ደግሞ ከስር መሰረቱ አድጎ የመጣ ብዙ ዋጋ የተከፈለበት ፍቅር ትርጉም እንዳጣ በአንድ ሲበተን ማየት ያማል እኮ። ማለት ስለ አረገዘችም አላረገዘችም ያው ሁለቱ ሊቀጥሉም ላይቀጥሉም ይችላሉ። ስለዚህ ዳኒ የሚያዋጣውን በስነስርዓት ያውቃል ብዬ አስባለሁ። አይደለም እሱ ራሱ ቶሎ ምን አስረገዛት? አንድ ወር ሳትቀመጥ ይቼ ግን አስመርምረዋታል። እኔ እኮ አጠራጠረኝ። ሌላ ሰው ይዛው መታ ነው ለመናገር እግዚአብሔርን ሊሆን ይችላል። ለምን አላስመረመርካትም? አውቃ አንተን ለማለት የተጠቀመችው እርጉዝ ነኝ ተብሎ ይዋሻል። አውቃ ሊሆን ይችላል እንዴ? ለምን ዳኒ አንተን ለማለት የተጠቀመችበት ቪዲዮ ሴት እኮ ናት። ውሸት ሊሆን ይችላል። ቼክአፕ አስደረጋት። ይኸውልህ አንተ የምታምነው ሐኪም ቤት ወስደህ ቼክአፕ አስደረጋት። ሳትነግራት ወስደህ ቼክአፕ ማስደረጋት። ቼክአፕ አይደለም ይሄ ቼክአፕ ብቻ ሳይሆን ከተወለደም በኋላ ዲኤንኤ ያስፈልገዋል። ራስክን መመርመር ትችላለህ እኮ ምን ሽንት አይደል እንደምን አያብራር እንደ መመርመር መዳፈር ሳይሆን ዳኒያውን አረገዝኩ ስላለችው ብቻ አመነ። ግን ቼክአፕ ማስደረጉ ደግሞ ምንም ማጠፍ አይደለም። እሷስ እውነት አርግዛስ ቢሆን አሁን እውነት አርግዛ ብታያው ችግር ነው እንዴ? እኛ እኮ ምንም አላልንም እኮ ግን ይረዳታል እኮ በቃ ከእሷ ጋር ግን የሰው ነገር የሰው ነው ሁሌ ማለት እሷ እዛ ጋር 30 ጊዜ ልጅ ቢኖርም ባይኖርም ልቡ እኔ ጋር ሳይኖር ልጅ ኖረ ብዬ አስሬ አኖረዋለሁ ማለት ዘበት ነው። እሱ ነው የምልሽ እኮ ይኸውልህ አሁን ሴት ልጅ ማለት ነው ለመናገር አንተ ደግሞ ምን ማጣራት ነው? ጽጌና እሱ የገባው ጽጌው ግን እኮ ላይ ሲጀመር ከመጀመሪያም ጀምሮ ገናውን ፋይል ይከፈታል፣ ይጠራል። ልጅቷም ከወለደች በኋላ ዲኤንኤ ምርመራ የሚደረገው በእኛ ቢሮ ነው። ይቺ እኮ ተልካ የገባች ናት። ይቺ ኤልሱ ነው ማነው የሚሏት? አይ ግን ዳኒ ያጣራ ሲቀጥል ደግሞ እርጉዝ አይደለች። ማስደረግ አይከፋም። ገባ? ፌክ ነው፣ እርጉዝ አይደለች። ከጽጌ ጋር ያለውን ነገር እኔ ግን እንደዚህ ያደረጓችሁ ሰዎች በጣም ምቀኛ ናቸው ማለት ነው፣ ክፉ ናቸው። አንድ ወንድን ለማሰር ከፈለገች ጥግ ድረስ ትራመዳለች። ገባ? አንደኛ እንደዚህ የምታደርገው እንትና ናት እኮ ይቺ ማነው ወፍራማ ማነው ስሟ? በእናትሽ ጠፋች ቤት። እሺ ውሸት ሆኖ ብታገኘውስ? ዳኒ ውሸት ነው ማለት ነው። የምሬን ነው።
ይህንን ነገር ማለት ነው ማለት እኛ እንደ ሴት አስበን ነው የምንነግር እኮ። እንደ ሴት ስታስብ ያላረገዘች አርግዣለሁ ብላ መሸፈለች ማለት ነው እንዴ? አንድ ወንድን የራሷ ለማድረግ ከፈለገች ጥግ ድረስ ትራመዳለች። በውሸት እኮ እንደዚህ የሚያደርጉ ሴቶች አሉ። ምን ነው አትሳሳት። እግዚአብሔር ለምን ማለት ቢያንስ እኮ በጊዜ ሂደት እኮ የሚታወቅ ነገር ነው ዝና እና እስኪ ድረስ ማሸት ይችላል አርግዛለሁ። አሁን አንዷ እየጻፈች ነው አባት መሆን ይችላል፣ ለእሷ ግን ባል መሆን አይችልም። ልክ ነው። አንተም ውስጥ ልብን ሳይዝ ወደዛ እንደሆነ ያወቅ ይኸውልህ ዳንያውን ማለት ነው። አሁን ሳታረግዝ ቀርታ በጊዜ ሂደት ከአንተን ለማርገዝ አስባ ሊሆን ይችላል። ገባ? አዎ። ደን በጊዜ ያለውን ነገር ማጣራት አይከፋም ነው የሚለው። ገባ? ቢያንስ ከጽጌ ጋር ያለውን ነገር ቶሎ ፊክስ ታደርገዋለህ። እና እኔ እንጃ ያው እንደተሰማህ አድርግ። አርግዣለሁ የልጅ እናት እያለች በዛ ሚዲያ ላይ ነው ብዙ ነገር የተናገረች። እዚህ ልክ ራሷን በጣም ዳኒ ቤተሰቧ ወይ ጓደኞቿ እንደዚህ አድርጊ ብለዋት እኮ ሊሆን ይችላል። ገባህ አይደለም? እኛ ደግሞ ጽጌን ትተዋታለህ ብሎ ከማሰብ ልጅቱ ያረገዘችው ውሸት ነው ብለን ማሰብ ይቀለናል። በቃ ውሸት ነው፣ አላረገዘችም ልጅቱ፣ ውሸቷን ነው። አረጋይስ እና በዚህ እንኳን እርግጠኛ የትኛው ሰይጣን ነው ላካት? ታረግዝም ደግሞ ማለት ነው ስትወልድ ይረዳታል። በቃ ከዚች ጋር መሆን የለብም። እንዴት ነው እንደዚህ ነገሩን ቀላል ያደረጋችሁ? ይኸውልህ ቀላል አድርገህ ነው እኮ አይደለም፣ ግን በነገሮች ሁኔታ ላይስማሙ ይችላሉ። ገባህ? እነዚህ ልጆች ላይጣጣሙ ይችላሉ። ስለዚህ ነገ ጠዋት ሄደም ቀረም ሊለያዩ ስለሚችሉ ምንም ማድረግ አይቻልም። ገባህ? እኔ ግን ልጅ ያለ እናትና ያለ አባት ማደግ የለበትም ብዬ ነው የማስበው። ይኸውልህ ዳኒ እኮ አሁንም እኮ ያለ እናትና ያለ አባት እኮ እየዳግ እኮ ያ ልጅ እኮ አላልንም እኮ። ገባህ? አይደለም አሁን እርጉዝ አይደለችም እኮ ልጅቱ። ይቆረጥላታል ብር። ምን አባቷ ከወለደችም ብር ይቆረጣል። እኔ ይቅርታ አድርጉልኝና እንደ ሴት የሆነ ነገሯ በጣም ያናድደኛል። ልጅ ማለት ይህን ነገር ገርታ ያለች እንደኛው ሶሻል ሚዲያ ተጠቃሚ ነች፣ እያየች ነው እንደዚህ አይነት ነገር እንትን ያለችው። እሷን ብልህ ብትሆን ብትወድህ የምታስብልህ ቢሆን ምናልባት ራስን እንድታዳምጥ ጊዜ ትሰጣለች እንጂ እንደዚህ አይነት ውሳኔ ውስጥ እንድትገባ አታደርግም ነበር። እርግጠኛ ነው እሷን መጠቀሚያ ነው በቃ ማለት። እኔ አሁን በዚህ ሰዓት እርግጠኛ ነኝ አብረሃት ብትኖርም ምንም መጠቅማት ነገር የለም። እኔ ጋር ብሎ የማይመጣ ወንድ ልጅን መሸሸጊያ አድርጎ የሚመጣ ወንድ ለእኔ ጠቅመኝ አይችልም። መጀመሪያ እኔነቴን አክሴፕት ሲያደርግ ነው ልቡ ሌላ ሴት ጋር ምንም አይደለም ባዶ አይደለም እኮ። እዚህ ጋር እኮ ምን መሰላችሁ፣ አሁን ዳኒ እኮ ብዙ ነገር ሞክሯል አብራት ለመሆን ከጽጌ ጋር። ይሄ ነገር ከመፈጠሩ በፊት ራሱ ማለት ነው። እኔ ቅርብ ጊዜ ጽጌንም አግኝቻት ነበር እና ያወራችኝ ነገር አለ እና አሁን አንዳንዴ ነገሮችን በሁለቱም ሳይድ ሳሰሙ ጀጅ ማድረግ ጥሩ አይደለም። እና አሁንም እያልኩ ያለሁት ብልህ ሴት ብትሆን ኖሮ ለእሱ የምታስበው ማንም ሰው እኮ እኔም አሁን አድንቄው ልወደው እችላለሁ፣ ግን አንዳንዴ ማሰብ ያለብን ነገር አለ። ይሄ ነገር የሚበልጠው ምንድን ነው? መጠቀሚያ የሆነ ነገሮችን መጠቀሚያ ባደረግን ቁጥር የምናገኘው ጊዜያዊ ጥቅምን ነው እንጂ መጨረሻችን ላይሆን ይችላል። ኧረ አይደለም። ይህን ሪስክ እቺን ያረገዘችውን አግብተው ከሚኖር ከቲጂ ጋር ከጽጌ ጋር እስከነ ክፋፍ አብሮ ቢኖር ይሻላል። አዎ ማርያምን እንዴ ኦልሬዲ እቺ ልጅ በቃ የሆነ ደካማ ጎን የፈለገችው ያን ደካማ ገና አገኘች። ከዛም በቃ ሰክሴስ ማድረግ የፈለገችውን አደረገች። አሁንም ጀስት እሷን ለመናገር ራሱ አፍ የላትም። እሷ ቢሆን ኖሮ ማለት ነው ለመጣላት ቆማ መጣላት ራሱ በፊት ሌላ ሰው ጋር ነበረች። እኔ አይቻታለሁ የሚል ሰው አለ በዚህ ከዳኒ በፊት የሆነ ወንድ ጋር ነበረች።
ብሬክአፕ ካረገች ራሱ 15 ቀን አልሞላትም ከዳኒ ጋር ስትመጣ። እሷ ሌላ ሰው አታውቅም እንዴ? የተሳሳተ ነገር ኧረ ሀይ ኮፒ ያለ እኮ ዳኒ ድንግልና ከሆነ ሀይ ኮፒ ንግግሩ ያስታውቃል፣ ሁኔታው ያስታውቃል። ማያክ ልክ አይደለም ያስታል። ዳኒ ግን ማለት አሁን ሀሳብ ብሰጥበት ጥሩ ነው። አንተም ዝም ከምትል ማለት የፈለግከው ነገር አለ እርግጠኛ ነው። በህይወቴ የምንቆጨው ይመስላችሁ ነገር ለማድረግ ሞክሬ ካልተሳካ እቆጫለሁ። ግን የሚቆጨው ደግሞ ጥፋቱ ከኔ ከሆነ ግን ጥፋቱ ከኔ ይጠበቃል። ማድረግ ያለብኝ ያሉትን ነገር በሙሉ ሞክሬያለሁ፣ አድርጌያለሁ። ነገሮች ግን አክሰብት አላደረገችኝም። ስለዛ ነገሮችን አክሰብት ባላደረገችብኝ ሰዓት ላይ እሱም በህይወት መጣች። እኔ ሁሌም ነው የምናገረው፣ እኔ ጽጌንም ሁሌም ነው የምላት። እሱንን ደግሞ በጣም ቦታ እንድሰጣት ያደረገኝ ዋነኛው ነገር ምንድን ነው? ጽጌን ቀለበት ላደርግላት መተማመን አልችልም ማለች። ምክንያቱም እኔና ጽጌን እናንተም ታውቃላችሁ ምን ያህል ጊዜ አብረን እንዳሳለፍን፣ ምን ያህል ዓመታት አብረን እንደነበር። ጽጌ በእኔ መተማመን አለመቻሏ በጣም ነበር ያስከፋኝ። መሳብ ከዛ ነገሮች ይሁኑ እሺ ብዬ ሳልፈው በመሀል ኤፍሱን መጣች። ከዛ እውነት ለመናገር ለኤፍሱን ቀለበት ላድርግልሽ ብዬ ለመጠየቅ በጣም ብዙ ቀናቶችን አስቤያለሁ፣ አውጥቻለሁ፣ ወርጃለሁ። ምክንያቱም ትቀበለኛለች ወይ ጽጌ ያልተማመነችብኝ እንዴት ነው ሌላ ሴት ተማምና እኔን አክሰፕት የምታደርገኝ የሚለው ጥያቄ ጭንቅላቴ ላይ ሰው ኤፍሱን ጠይቋት ስጠይቃት ከአንዳንድ ነው ደስተኞች ገባቸው አይደል? ከአንዳንድ ነው ፍቃደኛ ሆና ደስ ብሏት የተቀበለች። ያ ማለት ምንድን ነው? በእኔ ትተማመናለች ማለት ነው። ስለዚህ በእኔ የሚተማመንብኝ ሰው ነበር የምፈልገው። በእኔ የምትተማመን ልጅ አገኘ። ከዛ ከሷ ጋር በነበረን ነገር በመሀል ጥዝ ተፈጠረ። የቱንም ያክል ጽጌን በወዳ ከጽጌ ጋር መሆን ቢኖርብኝም እዚህ ጋር ደግሞ እሷ ደግሞ ያዘችው እሱ ደግሞ ያዘችው የኔ ልጅ እስከሆነ ድረስ መተው አልችልም። ገባችሁ? እንደዚህ አይነት ወንድም አይደለም፣ እንደዚህ አይነት ማስተሳሰብ የለኝም። እርጉዝ ስትሆን የምተው አይነት ሰው አይደለም። እኔ ጋ ያለው ነገር ምንድነው? ከኤፍሱ ጋር ጀስት እንዳለችው ነው። እሷ አልሚ እንዳለችው ነው። እኔ ብኖርም ኑሮ ብዬ አይደለም የምኖረው። ምክንያቱም ላፈቅር የምችለው አንድ ሴት ነው። ወልድ ያፍቅር ያለው ጽጌ ግን ደግሞ እሷን መቶ ደመስ አላውቅም። ብቻ ያለበት ጽጌ እኮ ለህይወቱ አስፈላጊ ሴት ነች። ኦፍኮርስ እኔ ግን ለሱ አስፈላጊ ሰው ያተገኘው አይሰው ረቶታል እንዴት እያያቸው ነች ተው የአንድ አጋጣሚ የመጣባት ነገር ነው። እሱ እርሺው ከዚ ላይ ተጠንቋት ነው ያለሁበትን ህይወት እንደማለጎ ነግሬያታለሁ። ሀገር ትታልትሄድ ነው እንዴ? አንተ የራስ የሆነ ሰው ሌላ ቦታ ሄደ ሲባል ምን አይነት ፊሊንግ ይሰማል? እስቲ ምን አይነት ስሜት ይሰማል? የራስ የምለው ሰው አልተረዳችሁም። እያያችሁ ይቅርታ እየጠየኳት እንዳትሄድ እያደረጉ በቻልኩት አቅም ልጎኒ እንዳትሄድ እየሞከርኩ ሰው ግን ተጠያቂ የምታደርጉ እና እያየች ሌላ ሰው ስትሆንት ካልሆነች ወይ አልተሆነችም ወይ ደግሞ ከኔ ጋር ሆነች። አሁን እኮ እሷ መሀል ላይ ያለች እንዴት ታዲያ ኢፍሶን አጋጣሚዎች የፈጠራት ክስተትና በህይወት ውስጥ የተፈጠረ ስህተት ነው። ጽጌ ደግሞ ለህይወት አስፈላጊ ሰው ነች። ኤቭሪ ዴይ ኤቭሪ ሞመንት፣ በማንኛውም ሰዓት ማንኛውም ጊዜ። ስለዚህ ኤፍሶን አሁን ከመሀል ወለቅትልና የት ኢሳም አንተ ብትሆን እንደዚህ ታደርጋለህ? በራስ ቦታ ሆነ ልጅህን የያዘችን ሴት ትተዋታለህ? ዝም ብለህ ትተዋታለህ? ትተሃት ሳይሆን አሁን አንተ ብትኖርበትም እርግጠኛ ነኝ የተወሰነ ጊዜ ውስጥ ማለት ለማሳመን በምችለው አቅም ሞክረህ እንትን ትላለህ እንጂ ኦልሬዲ ልብህ እሷ ጋር የለም። ለልጅ ብሎ ማንም ደግሞ ታስሮ የሚኖር እኔ ይኖራል ብዬ አላስብም። ይቅርታ አድርግልኝና ፍቅር ሳይኖር ለልጅ ብዬ ታስሬ ይኖራለሁ የሚል እናት ልትሆን ትችላለች እንጂ በተለይ አባት የፈለገ ነገር ቢሆን ራሱ ምንድን ነው? እስኪ ከጽጌ ጋር ይኑር የምትሉ አሁን አባትነቱን እኮ ምን እንትና ከጽጌ ጋር ይኑር የምትሉ አበባ ስጥልኝ። እኔ በዚህ ለማድረግ ህዝቡ ይደመጥ። እስኪ ከስር ያለው ኦዲየንስ እናዳምጠው።
ሜቢ ጊፍት መስጠት የማይችሉ ሰዎች ስላሉ ወይ ቁጥር ጻፉ ዘላቸው። እውነትን ነው። እግዚአብሔር ይስጥ። ቁጥር ይጻፉ። ጽጌ ጋር ይኖር የሚሉ ቁጥርም ይጻፉ። ከጽጌ ጋር አንድ ቁጥር ጻፉ። አይ ኖ ከልጁ ጋር ከእናት አባቱ ጋር መኖር አለበት ይህ ሰው ብላችሁ